ጥቂት መከራ መጥቶ ጸልየን ድንግል ማርያም አልሰማን ስትል መስማት አቅቷት ሳይሆን በዚያ መከራ ውስጥ ክፉ ነገር አልፎልናል ነው። እስኪ በሉላችሁ በዚያ መከራ በሉ። ብዙ ነገር አልፏል። እኛ እኮ ካሰብነው ብዙ ነገር አልፎልናል። ትንሽ ነገር ለምሳሌ ነገ ቢሮ ገብቼ ንግድ ደግጄ እንዲያረጋለሁ ስትል ራስክን አሞ ቤት ልትል ትችላለህ። ራስክን አሞ ቤት ስትል ምን አልኩት ጌታዬ እንደው ያሰብኩት መቼ ነው የሚሳካው? ምርር አትበሉ። ለምን መሰላችሁ? የዚያለት ብትወጣ ወይ መኪና ይገጭሃል፣ ወይ ከሰው ጋር ተጣልተህ ተደብድበህ፣ ወይ ሰው ደብድበህ ፖሊስ ጣቢያ ልትል ትችላለህ። ያችን መከራ ሰጥቶ እግዚአብሔር ከቤት አዋለህ በሉ። እግዚአብሔር ይመስገን በሏል። ድንግል ማርያም ከፈቀደች በመጨረሻ ታሳምረናለች። እውነቴን ነው። በመጨረሻ እኮ ነው ያማረብን። እኔ እውነት ልንገራችሁ፣ እኔ እንጀራ ስላልሰጠችኝ አልጠረጠራትም እመቤቴን። እስኪ በሉ እንጀራ ስላልሰጠችኝ በሉ አልጠረጠራትም። እስኪ አሁን የእናንተ እንጀራ ቢመጣ ቢያድር ለ4 ሰዓት ነው የሚቆይ እዚህ ውስጥ እንሽርሽሪት ሳይደረግ ዳጅ ምናምን የምትሉት ማለት ነው። ድንግል ማርያም የሰጠችው መና ግን ዘላለም አያስርብም እኮ ነው የሚለው። ለዚህ ይህን ነው አለመጠርጠር። የእናንተ እንጀራ ቢበላ ራስ በሽታ ነው። የድንግል ማርያም ልጅ የክርስቶስ ስጋና ደም ግን ዘላለም የሞት በሽታን ያሸነፈ ሕይወትን የሚሰጥ ነው። የእናንተ ምግብ ቢበላ ዛሬ ተበልቶ ለነገ ጠዋት አይደግምም። ቢበላም ቆሻሻ ቦታ ነው የሚገኘው። ተመልከቱ። አንድ ሰው እንደው ምን አለ መሰላችሁ? ሰው ቆርቦ እንትፍ ይላል ማን አይልም። ቆርቦ ለምንድን ነው ሰው መጸዳጃ ቤት የሚሄደው አለ። እንደው ሰው ጅል አይደል? ጠያቂ እኮ ችግር የለበትም። ከዛ ምንድነው መልሳችን መሰላችሁ? የክርስቶስ ስጋና ደም አሰር ገሰስ አይሆንም ነው መልሱ። እስኪ በሉ አሰር በሉ ገሰስ በሉ። አይሆንም። ምንድነው የሚሆነው? አካል የሚሆነው ስትቆርቡ ተመልከቱ። መታጠብ አይፈቀድም፣ እንትፍ ማለትም አይፈቀድም። መጸዳጃ ቤት ግን ትሄዳላችሁ። ለምን ከተባለ የክርስቶስ ስጋና ደም እንደሚሆነው ሕይወት ነው የሚሆነው። ሕይወት ስለሚሆን ምንድነው? አሰር ገሰስ የለውም። የምድራዊ ህብስት በፀሐይ የሚበቅለው በፀሐይ የሚበስለው በዝናብ የሚበቅለው እንጀራ አሰር ገሰስ ነው። ድንግል ማርያምን በምን ልንጠረጥራት እንችላለን? በምንም። ይኸው ሕይወት የሚሆን ስጋ ሰጠችና እሱ የልጇ ስጋ ነው። ስለዚህ ተመልከቱ፣ እኛ ድንግል ማርያምን ተመልከቱ ከስራት እንድታስፈታን አንፈልግም። ታስፈታን። አሜን በሉላችሁ። የችግራችንን ቋጠሮ ትፍታልን። ግን እኛ በዚህ አንጠረጥራትም። በዚያ ችግር መኖር ለኛ ምን ስለሆነ ነው? በሉ ማትረፊያ በሉ እንጂ በሉ ንገሩኝ። ማትረፊያ ስለሆነ በዚያ ችግር ውስጥ ኖረን ማሰብ ያለብን ምንድን ነው? ይኸውላችሁ እየሰማችሁ ነው። ችግር ሲመጣ ማሰብ ያለባችሁ የሲኦልን ችግር ነው። እሺ ገብታችኋል? ረሃብ ሲመጣ ማሰብ ያለባችሁ ነፍሴ እኮ ክርስቶስን ተርባ ነበረ ማለት። ስትጠሙ እንዴ ድንግል ማርያም ቆይ በሞት ያፈርሰዋል። እየሰማችሁ ነው። ከትልቁ ጅብ አስጥላ ለትንሹ ጅብ ትሰጠናል? ንገሩኝ እንጂ ከትልቁ ጠላታችን ከዲያብሎስ ያስጣለን እግዚአብሔር ምድራዊ ነገስታት እንዲቀጠቅጡን ይፈቅዳል? በሉ ንገሩኝ። በዚያ መከራ እንድናተርፍ ከፈለገ ግን ምን ይላል? ዝም። እስኪ በሉ ዝም በሉ። በዚያ መከራ ውስጥ ጸንተን እንድናሸንፍ ማን ያደርጋል? በሉ ንገሩኝ። ባይሆን የሚባለው መከራውን እንዳሸንፍ እርዳኝ ነው። እኛ ይወላችሁ እኛ ቢጨልምም አንጊሌ ታነጋልናለች። ምክንያቱም ይሄኛው ብርሃን ቢወጣ ፀሐይ ሊፈራረቀው ነው፣ ጨለማ ሊመጣበት ነው። በህይወታችን ላይ የማይጨልም ብርሃን ክርስቶስ አለ። ያችን ድንኳን ነው ከበዋት የተባለው። እሷን እንድንከብ መድኃኔዓለም ይርዳን። ማንን እንክበብ? በሉ ንገሩኝ። ድንግል ማርያምን። ድንግል ማርያም ዝም የምትለን ስንጠራት የማሰማ ሆና አይደለም። እንግዲያውስ በዚያ መከራ ውስጥ ቆይተን ማንን እንድናተርፍ ነው? በሉ እግዚአብሔርን በሉ እንጂ ጽዮንን ክበቧት በሉ ሁላችሁም። በአካል ክፍሏ ተነጋገሩ። ስለዚህ ምን በሏት ነው? እመቤታችንን ከባችሁ አውሩ። ለምን? በሷ አካል ክፍል ተመልከቱ ማንን እናያለን? እግዚአብሔርን። እስኪ ድንቅ ነገር ጥቀሱልኝ በዚህ ዓለም። ታምር ጥቀሱሽ። ታምር አትጠቅሱ? የለም ታምር እናንተ ሰፈር? እመቤቴን ጅል እንዳትሆኑ ከዚህ በኋላ ማለት ነው። እየሰማችሁ ነው?
ታምር እናደርጋለን እያለ በየመድረኩ የሚለፈልፈው ውሸቱን ነው። ታምር ማለት ምን መሰላችሁ? እስኪ በሉ ታምር ማለት በሉ ድንግል ማርያም ናት። ማናት ታምር? እሳትን ስማ ያልተቃጠለች፣ ከዓለም የሰፋውን እግዚአብሔርን በማህፀኗ የወሰነች፣ ዓለምን ለሚመግበው ጌታ ጡቷን የመገበች፣ በድንግልና የጸነሰች፣ ያምሳ ብቻ ሳይሆን በድንግልና የወለደች፣ ከወለደች በኋላ እስከ ዘላለም ድንግል የሆነች ታምር ይሄ ነው። እስኪ በሉ ይሄ ነው በሉ። ታምር ይሄ ነው። ደናግላን ሴቶች አላቸው አይደል? እሺ ሌላ ልል አይደለም ይቅር በሉኝ። ወተት ማስገኘት ይችላሉ? ጡት አላቸው የላቸው? ወተት ማስገኘት ይችላሉ? ማስገኘት የሚችሉት እነማን ናቸው? የወለዱ ከወንድ ጋር የተገናኙ ሴቶች ብቻ ናቸው። ልብ ብላችሁ ስሙ። ታምር ማለት ይሄ ነው። በድንግልና መጽረስ አንድ ታምር ነው። አምላክን መውለድ ተሰምቶ አይታወቅም። ድንግል እናት ሆኖ ድንግል መሆን ተሰምቶ አይታወቅም። ድንግልናና እናትነት የተለያዩ የሚጣሉ ነገሮች ናቸው። አይጣሉም? እናት ናቸው አይደል እናንተ? እሺ ድንግል ናችሁ አይደላችሁ? ድንግል አይደላችሁም፣ እናት ናችሁ። እናት ከሆናችሁ ደግሞ ድንግል አይደላችሁ። ስለዚህ ልብ በሉ። ድንግል ካልሆናችሁ ደግሞ እናት አይደላችሁ። ማን ነው? እናት ናችሁ። እናት ከሆናችሁ ደግሞ ድንግል አይደላችሁም። እናት ደግሞ ድንግል ከሆናችሁ ወተት ማስገኘት አትችሉም። ወተት ካስገኛችሁ ደግሞ ድንግል አይደላችሁ። ድንግል ማርያም ግን ድንግል ናት፣ ወተት አስገኝታለች። እናት ናት፣ ድንግል ናት። ታምር ይልዋል እሷ ናት ነው። እስኪ በሉ ታምር ይልዋል በሉ። እሷ ናት። ታምር ማን ነው? በሉ ማርያም በሉ እንጂ። በቃ ለኦርቶዶክስ የመጨረሻ ታምር አምጣ ካለ ያው ማርያም ናት። እስኪ በሉ ማርያም ናት በሉ። ማንም በዓለም የተሰበሰበ ታምር ድንግል ማርያምን ሊያክል አይችልም። አሁንም ድረስ እስከ መጨረሻውም የዘላለም ታምር እመቤታችን ናት። እስከ መጨረሻው አይመጣም። እግዚአብሔርን የሚስም ሰው የለም። እንኳንስ የሚስም ያየ ሰው አለ የለም። እግዚአብሔርን የሳመ ከንፈር ግን የማን ከንፈር አለ? እግዚአብሔርን ያጠባ ሰው አለ? እግዚአብሔርን ያጠባች ታምር ማነት? እግዚአብሔርን የታቀፈ አለ? እግዚአብሔርን የታቀፈች ማነት? በሉ ንገሩኝ እንጂ። ታዲያ እኔ ድንግል ማርያም ስል ክንዷ ላይ ያለው ማን ነው? በሉ ንገሩኝ። በዚያ ተመልከቱ። ዓለምን በማይዝል ክንዱ የሚያነሳው ልጇ ምኗ ላይ ነው ያለው? በሉ ንገሩኝ። እላችሁ የጉዳያችን ሁሉ መፍትሄ እመቤታችን ናት ስንል ያ ክንዷ እንኳን እኔ ለመሸከም እግዚአብሔርን ለመሸከም የበቃ ነው። ልብ ብላችሁ ስሙ። እንደውም እኛ ይወላችሁ እንደውም እኔ ነኝ የማይገባኝ። ለምን? እግዚአብሔርን የታቀፈ ክንድ ላይ እግዚአብሔርን የያዘ እጅ እኔን ይይዘኛል ወይ ነው። ምክንያቱም ተመልከቱ፣ የከበረው እግዚአብሔርን የመገበች እመቤቴ እኔን መመገብ ታንሳለች ወይ ነው። እግዚአብሔርን የሰማ የድንግል ማርያም ጆሮ የኔን ቃል መስማት ያቅተዋል ወይ ነው። መልአክ ያመሰገናት ማርያም እኔ ባመሰግናት ይበዛባታል ወይ ነው። በሉ ማርያም በሉ። በሉ ማርያም በሉ። በፍጹም በዚህ ዓለም ምስጋና የሚያመሰግናት ከመላክም ከሰው ምስጋና በላይ እግዚአብሔር ብቻ ነው። ማን ነው? በሉ ንገሩኝ። እናቴ በሉ እስኪ። ማን ነው እንደዛ ያለው? በሉ እግዚአብሔር በሉ እንጂ። ማን ነው እንደዛ ያላት? ንገሩኝ እንጂ። ድንግል ማርያምን እናቴ ካለ ልጅ እኮ ነው ከሁሉ የምትሻል ድንኳን ያላት፣ ከመላክም የምትበልጥ፣ ከኪሩቤል ከሱራፌል የምትልቅ፣ ከመላክ እግዚአብሔርን ተመልከቱ። ከመላክ እግዚአብሔር አገልጋዬ ያለው መላክ ቢታሰብ በእግዚአብሔር ዙፋን ፊት ሊቆም ነው። ድንግል ማርያም ብትታሰብ ግን እግዚአብሔር ከማይጸኗ ሊያድር ነው።